ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። አላላ አይቼሻለሁ። ዛሬ አዲስ ነገር አለ ጋይስ። ምንድነው ልትሉ ትችላላችሁ። መረጋጋት አለባችሁ። ምንም መቸኮል አያስፈልግም። አዲስ ነገር አለ። ምን ካላችሁኝ ተረጋጉ። ምን ያስቸኩላችኋል? መቸኮል እኮ አያስፈልግም። ሲቀጥልና ሲቀጣጥል ማለት ነው። ስለ ሴቶች ነው ዛሬ ማወራው። ሄሉ ፍቅር እና ደግሞ ማናት እንትና ስለ ሃይሚ ያወራለው። በመጀመሪያ ማሩ ፍቅር፣ ወይኔ ፍቅር ማርዬ ምንድነው? ወንዶቹን እኮ ጨረሻቸው ውዴ። አቅፈሽ ፈጣሪ ሆይ ይመችሽ። ለማንኛውም የኔ አማላይ ለወንድ የምታለቅሱ ሴቶች እንዴት ነው? ወንድ ብሄድ ወንድ ይመጣል። አዎ እና ፍቅር አረበለው ወንዶቹን ጨረሻቸው። የምር ደግሞ ሸበላዎቹን ነው የምታመጫቸው። ሄሉሻ ሚያውነሽ የሆነሻል። ሄሉና ፍቅር በቃ ኦ ማይ ጋድ ቁንጅናቸው ማራኪ ነው። ወንዶቹንም መቃየሩን ተያይዘውታል። ይመቻቸው። ያ እንግዲህ የዩቲዩብ ባህሪ ነው። ሪል አይመስለኝም፣ ግን አንድ ሰው ጋር ብትሆኑ በጣም ደስ ይለኝ ነበረ። አሁን ሄሉ ከቢኒ ጋር እንደጀመርሽ ከቢኒ ጋር ብትቆይ በጣም ደስ ይለኝ ነበረ። ፍቅር ደግሞ ከፉ አድርጋ ካልተሳካለሽ ከዛ ከጡንቻ ያለው ልጅ ነገሩ ያቸከሳለው አሉ እናንተ ብቻ አንድ ፍቅረኛ ይዛችሁ እንደ ሃይሚ ሰሩ። የምር በቃችሁ። ሄሉና ፍቅር ማለት ነው። በጣም ወንድ አትቀይሩ። የምሬ ነው። አበዛችሁት እንዴ! ምን ነው እኔ በጣም ነው ወዳችሁ ታውቃላችሁ። በእናንተ ቀልድ አላቅም፣ ግን አታብዙ። እንደ ሃይሚ ከአንድ ወንድ ጋር ስሩ። በቃ ከአንድ ወንድ ጋር ቋሚ ሆናችሁ ስሩ። ጥሩ ወንድ ያዙና መርጣችሁ ፍቅረኛ ያለው ምናምን ዝም ብላችሁ ለዩቲዩብ ሳይሆን መያዝ ያለባችሁ አንድ ጥሩ ከእናንተ ጋር የሚሄድ የሚመጥናችሁን ይዛችሁ ከሱ ጋር ቀጥ ብላችሁ ብትጣሉም እየተታረቃችሁ መቀጠል ነው ያለባችሁ እንጂ ወንድ አቃይሩ። የምሬን ነው። በጣም እንደምወዳችሁ እንደማከብራችሁ ታውቃላችሁ፣ ግን አትቃይሩ ወንድ ልላችሁ ፈልጋለሁ። ሌላ ደግሞ እናንተ ምን ሆናችሁ ነው ከቤት የመጣችሁ? ውሸታም እሳይደክ እንኳን ማሻው ዩቲዩብ ላይ ሲጀመር እውነት የት ነው ያለው? እውነት የሚወራበት ቦታ እስኪ ውሰዱ። ሁሉም እዚህ ጋር የሚያሳየን እውነት መሰላችሁ እንዴ? ሞኝ ሁላ። እኔ እኮ አንዳንዴ እዚህ ጋር ሲሳሳሙ ምናምን አባ እማ ሲባባሉ ሪል ላይፋቸው ይሄ መሰላችሁ ፌክ የሆኑ ነው የሚያሳዩ። ሪል ያልሆነ ግማሹ ውሸት ነው፣ ግማሹ እውነት ነው። ገባችሁ አይደለ? ግማሽ በግማሽ ውሸት ነው የሚሰራ ዩቲዩብ ላይ ሲጀመር ማለት ነው። ስለዚህ እኛ ደግሞ የተዋሸው ውሸት ላይ ውሸት እንጨምራለን እንጂ ፈጥረን አንዋሽም። ይሄ ግልጽ የሆነ ነገር ነው። እነሱ ዋሻሉ፣ እኛ ምን ዋሻለን? ይሄ እኮ ግልጽ ነው። ሁሉም ሰው ዋሻል። ከዛ በኮሜንት እናንተም ተዋሻላችሁ። ውሸት እንደሆነ እኛ እያወቅን ልክ እውነት እንደሆነ አድርገን እናወራለን። እኔ ሲጀመር ውሸት ማን እንደሚሰራ እውነት ማን እንደሚሰራ ብንም አሁን አብርሽና ሩታ ድብን ያለ ግማሽ ውሸት ነው የሚሰሩት። ውሸት ተመካክረ አዛኛው ውሸት ነው። በግሩፕ ነው የሚሰሩት። ደግሞ ሚስጥር ሲጠባበቁ አይጣልባችሁ። ሃይሚና ብሩክ ግማሽ ውሸት ግማሽ እውነት ነው ብላችሁ ሁሉ እውነት እንዳይመስላችሁ። ግማሹ እውነት ነው፣ ግማሽ ውሸት ነው። ገባችሁ አይደለ? በአብዛኛው እነ ሃይሚ ይሻላል፣ ከሁሉም ይሻላል። እነ ሃይሚ ግን ድራማ በደንብ ነው የሚሰሩብን። መጨረሻ ላይ ድራማ ነው አይሉንም፣ ግን ድራማ ነው የሚሰሩት ተመካክረው በኋላ ተታረቀ ምናምን ብለው ይመጣሉ። ሩታና አብርሽ በቃ የሁለት አመት አለፋቸው ውሸት መስራት ከጀመሩ ይሄው 3ኛ አመታቸው ሊይዙ ነው። በቃ እነሱ ገና ይቀጥላሉ ውሸት እየሰሩ። እነሱንም ውሸት አማላላችሁ አምናችሁ ስታለቅሱ ላይ ብለ ተጥዳችሁ ለእነሱ አስተያየት ተሰጣላችሁ። ትንንሽ የተወረንማ አታበረታቱም። ደግሞ የሚዋሹት እኔን ጨምሮ ሌሎቹ የሆነ ቪው ምናምን ለማግኘት ሊሆን ይችላል። እኔ ግን ፈጥሬ አልዋሽም። በነገራችን ላይ ያየሁት ላይ ቅመም ጨምራለሁ። የሆነ ወጥ ላይ ቅመም ካልተጨመረ አይጣፍጥም። ይሄን ማወቅ አለባችሁ። እንዴ ወሬ እንዴት እንደሚወራ አታውቁም እንዴ? ማጣፈጫ ቅመም እነሱ ሲጀምሩ እኛን ጨርሰዋለን። በቃ ሐላስ ሌላ እኮ ምንም ነገር የለውም። ቀጣይ ፓርት የሚሰራው ምን እንደሆነ ነግራችኋለን። ያን ስንነግራችሁ እናንተ ውሸታ ምናምን ትላላችሁ። ማታ ስታዩት ግን እኛ ጧት ያወራነው ማታ ይሰሩታልና የዩቲዩብ ባህሪ ነው እንደሚሰሩኛ ስለሚገባን ማለት ነው። እና ውሸታ ምናምን ትሉ ሰዎች እሰይ ዋሹና እናንተም ብር አገኙ። ግን እኔ አልዋሽም። በነገራችን ላይ ውሸት ራሱ የሚሳካለትና የማይሳካለት ሰው አለ ታውቃላችሁ። ሰው ላይ ውሸት አይመቸኝም። በነገራችን ላይ የሚዋሽ ሰው አልወድም። እኔም ጭራሽ አልዋሽም ልላችሁ አልችልም። አሁን ዋሻ እችላለሁ፣ ልዋሽ እችላለሁ። ሰው ሆኖ ማይሳሳት የለም። ይቅርታ ከዋሽው እናንተ አታጃጅሉኝ። ሰብስክራይብ አድርጉ። ለማንኛውም ውሸታም ሆንኩም አልሆንኩም ሰብስክራይብ አድርጉ። ከዛ ውጭ ግን ሰደባችሁኝም አልሰደባችሁኝም አይ ሪስፔክት ዩ
አይርፍ ሲቀጥል ስልክ ሳወራ ደግሞ ጆሮሽ እንዳይፈነዳ እናቱ 24 ሰዓት ስልክ ታወሪያለሽ። ዛሬ አላወራው ደግሞ ቲሸርትሽ አልተተኮሰ ምናምን እንዳትሉኝ መብቴ ነው። ሳይተኮስ መልበስ ራሱ ማን ቀርጅም ለለብሰው ይችላልውና ምንድነው ማራው እንዴ እና ታዲያ በማለት ደበር ጋይስ እንዴ ላውራ እንጂ ጉድ እኮ ነው። አንዳንዴ በረፍት ሰዓታችሁ ማውሩ ስልክ ጋይስ ዘና በሉ ምናምን የሆነ ፌስቡክ ምናምን ቼክ ጥባሱና ከነሱ ጋር አውሩ። ከዛው ዩቲዩብ ሰሩ እናንተ ይግድስ እኔ ቤት እየመጣችሁ ከምትሳደቡ እየመርሰሩ ወሻችሁ ምን አላችሁም ገንዘብ ታገኛላችሁ። ምክንያቱም ዩቲዩብ ለሚሰራው ውሸት ነው። ውሸቱን አንተርሳችሁ አስተያየት መስጠት ትችላላችሁ። ዩቲዩብ ስሩ ክፈቱ ብላችሁ እምቢ አላችሁ እናንተ እኔ ቤት እየመጣችሁ ተሳደባላችሁ። እኔማ በጣም ብዙ ጊዜ ነግሬያችኋለሁ። እኔ በዋሽም ብልም ቤተሰቦችን እደግፍበታለሁ። ማገኘው ነገር ትንሽ ባገኝ እንኳን ለቤተሰብ ረዳለሁ፣ ለራሴ የሆነ ነገር አረጋለሁ ምናምን። ቁጭ ብላችሁ ምን ትሰራላችሁ? እኔ ቤት እየመጣችሁ ኮሜንት ከምትሳደቡ ዩቲዩብ ክፈቱ። ስንት ለመንኳችሁ እምቢ አላችሁ። በቃ እናንተ ስድብ ነው ስራችሁ። እሺ ለማንኛውም ወደ ሀሳባችን ብንመለስ ምን ይመስላችኋል? መወቀቀሱ እንዴ ደግሞ ምርጥ ፋሚሊዎች ያላችሁ የኔ ውዶች እናንተን አይደለም እሺ የሚሳደቡት ነው። እና ስድብ ጥሩ አይደለም። ዩቲዩብ ክፈቱና ስሩ። ውሸትም ሆነም አልሆነም አስተያየት ስጡ። አስተያየት ባያችሁት ነገር ላይ አስተያየት። እኔ ውሸትም አላችሁም አስተያየት መስጠቴን አላቆም። አዎ እኔ ምንም ማሽቃበጥ አይመቸኝም። እውነቱን ነው የምናገረው። ሰው ትጠሉኛላችሁ እውነት ስለምነግራችሁ። ማሽቃበጥ ማለት ምን እንደው ታውቃላችሁ? በቃ የሆነ ሰው እንዳጠፋ እኮ ያውቃሉ። አሁን ሃይሚና ብሩክ ሲጣሉ ብሩክ ድብና አርጎ አጥፍቶ ማለት ነው ምን ይመጣው ሃይሚን ይሳደባል። ቡቡዬ የኛ ጀግና የኛ ነበር የኛ አንበሳ ብለው የሚያደንቁ ሰዎች አሉ። እኔ ደግሞ ቡቡ ካጠፋ ለምን እንደዚህ ታረጋለ ብዬ ውቅር አረጋለሁ። ከዛ ውጭ ግን ሃይሚን ስታጠፋ እናገራለሁ። አንዳንድ ሰዎች እንዳጠፋ ያወቁ ግግም ብለው እንትናዬ የኔ አንበሳ የኔ ነብር ብለው የሚሰሩ ሰዎች አሉ። እንደዛ አስመሳይ ስላልሆንኩኝ ላትወዱኝ ትችላላችሁ። እውነቱን ነው የምናገረው። ባየሁት ላይ የሆነ ሰው ገና የሆነ ኦዲየንሶችን አጣለው ብዬ እኔ የምፈልገው ሲጀመር ትክክለኛ የሆነ ኦዲየንስ ነው ጋይስ። እና ወደነ ፍቅርና ሄሉ ላወራ ነበር ዛሬ። ሄሉና ፍቅር አሁን እኔ በእነሱ ላይ ያለኝ አስተያየት ማለት ነው በጣም ትመቹኛላችሁ፣ ደስ ትሉኛላችሁ፣ ራሳችሁን ታስከብራላችሁ ምናምን በጣም ምርጥ ሴቶች ናችሁ። ወንድ ለምኑ እያልኳችሁ አይደለም፣ ግን ለዩቲዩብ ምርጥ ቋሚ ኦዲየንስ እንዲኖራችሁ አንድ ወንድ ጋር ሰው በቃ ይሄ ነው አስተያየቴ ለእናንተ። ምርጥ ናችሁ፣ ጎበዝ ናችሁ፣ ጀግና ናችሁ፣ ተስፋ አትቆርጡም። ብዙ ፈተና ምናምን አይታችኋል። ልክ እንደ ሃይሚ ከአንድ ወንድ ጋር ብቻ ብትሰሩ ቋሚ የሆነ ኦዲየንስ ይኖራችኋል። ልክ እንደ ሃይሚና እንደ ብሩክ ማለት ነው። ስለምትመቹ ነው አስተያየት የምሰጣችሁ እንጂ የምጠላችሁ አይነት ሰው አይደለሁም። የምትሰሩ ስራ ይመቸኛል ምናምን። ለራሳችሁ ያላችሁ ክብር ማንንም ወንድ እየሄዳችሁ አለማለቀስ አለመለመናችሁ ይመቸኛል። ግን አንድ ወንድ ጋር ብትሰሩ በጣም አሪፍ ነው ብዬ አስባለሁ የኔ ወዶች።